የዘጠናዎቹ ጉዞ ውስጥ በተለያየ አጋጣሚ መታሰር ገጥሞናል። ዛሬ ወደ ሰፈርም አልሄድም፣ ሌላ እንግዳም ወደ ስቱዲዮ አላመጣም። ወይኔ ጉዴ! በስማ መቼም ማረሳው ግን ከጃሉዴ ጋር ተጫወትኩት። ከስፖርት የምትወደው ነገር ምንድን ነው? ሙዚቃ። ከስፖርት የምትወደው ነገር ሙዚቃ? እንዴ ሙዚቃም ስፖርት። ያንተን ሰፈር መቼ ነው የምናየው? ከባድ ነው። ያፋጠጣችሁ እናቶች ናቸው የሚጠቀሙት። እንደዚህ ካረክ በኋላ እማረግልን አታውቅም ምናምን ብለው ስራ የሚያስጠገሩ ነገር። ውይ ተው፣ ስማችሁን አልጠራም። ካልተደረገ ደግሞ በሚቀጥለው ስም እጠራለሁ። ትክክለኛው አጋጣሚ ነው ማወራችሁ ማለት እንደ ፊልም መሰራት አለበት። ሌላ ነገር ውስጥ አትክተቱ። ሁሉም ሰፈሬ ነው። ሰው ስልኩ ላይ በሚያይበት ሰዓት እኔ ቴሌቪዥን ፕሮግራሞችን ጥንቅቅ አድርጎ በማየት ነው የምታወቀው በዚህ ዘመን። ይህ ዘጠናዎቹ እንግዲህ ክቡራን ተመልካቾቻችን እኛ ዘጠናዎቹ ነን። ዛሬ ወደ ሰፈርም አልሄድም፣ ሌላ እንግዳም ወደ ስቱዲዮ አላመጣም። እኔ ቁጭ ብዬ የዘጠናዎቹን ጨዋታ ጀምሬ ከአንድ እስከ አሁን እስከደረስኩበት በኋላ ላይ ማወራችሁ ቁጥር ድረስ የሄድኩባቸው መንገዶች፣ የገጠሙኝ ነገሮች፣ የስራው ኤነርጂ፣ ያለኝ ትዝታ ከተመልካች ከኮመንት አድራጊ የሰበሰብኳቸው ነገሮችን ከራሴ ትዝታ ጋር አስታርቄ ወደ እናንተ አደርሳለሁ። እኛ ዘጠናዎቹ ነን። ኢትዮጵያ ለዘላለም ትኑር። የኢኮኖሚ ዋልታ ቡና ብዬ ደብተር ሊያዝ ብስኩት ሻይ ልንከር፣ እሱን እንመካከር። እንግዲህ ክቡራን ተመልካቾቻችን የዘጠናዎቹ ፕሮግራም ላንተ ምንህ ነው ለተባለው ለኔ እንግዲህ በጣም ተዘጋጅተንበት እንደ አገር እንደ ራስ አኗኗር እንዳስተዳደግ ማቃቸውን ሰው ቢሰማቸው ወደ ትዝታ ይመልሳል፣ ቤተሰብን ያጫውታል። ወደ ኋላ ተመልሰው ወላጆች ከልጆቻቸው ጋር የራሳቸውን ትዝታ በምስል በተደገፈ በቴሌቪዥን በሚታይ ዩቲዩብ ላይ በተቀመጠ ነገር ለማስታወስ የቤተሰቦቻቸውን ትውውቅ የነበራቸውን አመጣጥ ለዚህኛው ትውልድም ማቀበያ ትልቅ ቴራፒ ትልቅ ማንነትን ማስታወሻ ነው ብዬ ነው ማስበው። በጣም ጥልቅ ነው። እኔ በማስብበት ወይ ደግሞ ዘጠናዎቹን የሚያውቁ ሰዎች ወይ የኖሩት ሰዎች ፊል እንደሚያደርጉት ወይ ደግሞ የተለያየ ቦታ ከሚሰጡኝ ፊድባክ ተነስቼ ነው ማወራችሁ ማለት ነው። እና እንግዲህ ሁሉም እንዳለው ትዝታ ያጫውታል፣ ወደ ኋላ ይመልሳል፣ ቴራፒም ነው ብዬ ነው ማምነው። በዛም ጥግ ነው ተጨንቀንበት ለእናንተ ለማቀበል ምንጣጣረው ማለት ነው። እና ጥሩ ማስታወሻ ጥሩ ሰዎች የሚጫወቱበትና ለሀሳብ መነሻ የሚሆን የፕሮግራም አይነት ነው ብዬ ነው የማስበው። ወይኔ ጉዴ! በስማ እውነቱን ለመናገር አሁን ባለበት ይሰማል። ኬኔዲን እንግዲህ የፓርቲ ቤት ላይፍን የአዲስ አበባ ዲጂዎችን ታሪክ ምናምን ስናወራ ከታናል አንስተን ብሔራዊ ቲያትር አካባቢ የውጭውን ፓርት ቀርጸን ከዛ ወደ ስቱዲዮ አምጥቼ ልጋብዘው ነው። ውጭ የቀረጽነውን ፕሮግራም ካሜራው ላይ እንዳለ ሜሞሪው ላይ እንዳለ ሌላ ካሜራማን ደግሞ ስቱዲዮ ውስጥ ይቀበለን ነበር። ውጭ የቀረጽነው ሳያቅ አንድ የስራ ባልደረባችን ዲሌት አድርጎት ነፍስ ግቢ ነፍስ ውጪ። ፕሮዲውሰሮች ያልነገሩኝም እኔም ሰርቼ በቃ ፕሮግራሜን አሳካው ምናምን ብዬ ከጓደኞቼ ጋር ፋፉሽ እያልኩኝ ማታ ላይ ጭንቀቱ ከአቅም በላይ ሲሆን የውጭውን ፕሮግራም ውጭ የቀረጽነውን ብሔራዊ ቲያትር አካባቢ ያለውን ከኬኔዲ ጋር ያለውን በቃ ሳያውቀው ካሜራማኑ ዲሌት አድርጎታል አለኝ። አስባችሁታል? በቃ እንቅልፍ እምቢ አለኝ። ስለ እውነት ማለት ነው። ያ ፕሮዳክሽን ላይ ያላችሁ ሰዎች ታውቁታላችሁ። ይሄ ሰው ከሀገር ቢወጣ ለስራ ክፍለ ሀገር ቢሄድ አያምጣው በቃ ከቤት የመውጣት ወይ ደግሞ ሌላ አይነት እክል ቢገጥመው ያ ያማረውን ነገር ያን ትዝታን በደንብ ይይዛል፣ ከስቱዲዮ ጋር በደንብ ይገናኛል ያልነውን ጉዳይ በምንም አይነት ላንደግመው ነው ማለት ነው። አንዳንዴ ባታውቁት ይሻላል። እዛ ጋር ደግሞ ከከለሩ ጋር ከኮንቲኒቲው ጋር ይሄንን ከዚህ ጋር ሰፋዋለሁ ብላችሁ አስባችሁ ያ ነገርን የምታውቁት ነገር እጃችሁ ላይ የገባውን ነገር አይምሯችሁ ላይ አይናችሁ ላይ የገባውን ነገር ስታጡት የሚሰማችሁን ስሜት አስቡት። ያ ነገር የተፈጠረውን ማለት ነው በዚህ ፕሮግራም አይደለም በህይወት ያረሰው። በስማ እግዚአብሔር ይመስገን ፕሮግራሙን የሰራ ነው ሰው ከሀገርም ሳይወጣ አግኝተ ነው ደግመን ለመቅረጽ እንደውም በተሻለ ለመቅረጽ ሰበብ ሆኖን ከጥሩነት ውጪ የተጨነቅነውን የቲሙን ጊዜ አረሰው።
ቴዲ አፍሮ እና ኬኔዲ ምንድን ያገናኛችሁ? ከየት አመጣው ይሄን ጨዋታ? ቦዛ ሴሎ አራራራራ ካፌ ነጠቀኝ። እንደው የኔ ኬኒ ምን ላድርግሽ? ያራዳ ልጅ የሚባል ናዝሬት ፔንሲዮን ካልመጣ ፋራ ነው። ኤፍኤም ሳይጀመር የራሱ ሬዲዮ ጣቢያ ኖሮት ሙዚቃ ሰሌክት አድርጎ እግዚአብሔር ያክብር። እንዲህ ካለ እጁ ሳጡኑን በጥሶ ነው። ወዴት ነው ያለሽው? ፍቅሬ በኔ ሞት ይልሻል ኬኔዲ። ያበደ ነው። መኪና ፓፓ እያደረጉ ሾፌሬን ኮራ ማርያም የአውትዶር ወይ ደግሞ ሰፈር ውስጥ ስንወጣ እውነት ለመናገር መማማሪያም ትንሽ ደወልም እንድትሆን እንደ ንቃት ማውራት የምፈልገው ነገር አለ። ፕሮግራሜ ላይ ጠቅሼዋለሁ። አሁን ሰፈር አልጥቀስ፣ ግን አንዳንድ ሰፈሮች ፕሮግራሙን እናስኬዳለን እኛ እናስተባብራለን ብለው ለሰፈር ተቆርቋሪ ሆነው በስሜታዊነት ያወሩንና እኛ ፕሮዳክሽንን ትልቅ ዋጋ ያለውን ፕሮዳክሽን ከ7 ከ8 ባለሙያ በላይ ከነ ሹፌራችን እቃችንን ተሸክመን ስንሄድ እዛ ቦታ ላይ አለመገኘት ምን ማለት ነው? ያ ሰፈር ከሰዎች ከተላላቆቻቸው ተጠያይቀው ታሪክን ለዓለም ወይ ደግሞ የዛ ሰፈር ሰው ለሆነ ለተሰደደ አግብቶ ለወጣ ቅድም እንዳልኩት ለቤተሰቡ ይሄ ነው ሰፈሬ፣ ይሄ ነበረ ትዝታ፣ ይሄ ነው አስተዳደግ የሚለውን ነገር እንደ ታሪክ ለመሰነድ ያበቁን አያት ቅድመ አያቶቻችን ናቸው። ያን ሰፈር የሰሩት እነዛ ትላልቆቹ ሰዎች ናቸው። እኛ አስተጋቢዎች ነን። አስተጋቢ እንኳን ሆነን ላለፋነውበት ሰፈር ለፍተው ላስቀመጡት ሰፈር ሰዎች እንኳን ሪኮግኒሽን አለመስጠት፣ ሪስፔክት አለማድረግ፣ ያን ሰፈር የግል ጉዳይ ማድረግ የማይባቸው የሰፈር አስተባባሪ ነን የሚሉ ሰዎች ይገጥሙኛል። ስለዚህ አንድ ሁለት ሰፈሮች አስበንበት ተደዋውለን በጠዋት ገብተን የአካባቢ ሁኔታ እንደማልበሻ ወይ ደግሞ ምስሎቹን ከወሳሰድን በኋላ ያሉን ቦታ ላይ ስንገኝ ስልካቸውን አጥፍተው የማይገኙ ሰዎች ገጥመውን ደንግጠን ፕሮግራም ሰርዘን መተን እናውቃለን። ወይ ደግሞ በስቱዲዮ ፕሮግራም ቀይረን ያችን ችግር ለመወጣት ሄደን እናውቃለን። ያ የሚያስከፋኝም እዛ ውስጥ እንቅልፋተን ሀሳብ ስናሰላስል ያደርንበትን ጉዳይ በዚህ መልኩ እንሰራለን ብለን እዛ ድረስ ሄደን ያን ነገር ማጣት እንደ ባለሙያ ወይ እንደ ፕሮግራም አዘጋጅ አስቡት፣ ያማል። ሰው ሁላችንም ካለፈ በኋላ የምንቆጭበት ስለሆነ ሰፈራችንን ያለንን እሴት ያደግንበትን አትሞስፌር ታላላቆቻችንን በማወደስ ለታናናሾቻችን ታሪክ የምናቀብልበት ጉዳይ ስለሆነ ሰፈር ውስጥ በማስተባበር እኛ እንወክላለን ብላችሁ የተግባር መስካሪ እንድትሆኑ አደራ ላለው ትዝታዬም መልእክቴም አንድ ላይ በዚህ መልኩ እገልጸዋለሁ። አሁን ካጫወትኳችሁ ጋር በደንብ የሚገናኝ ነው። አስተባባሪ ሲኖር ሰፈሩን የሚያውቀው ሰው ሲኖር በጣም ቲምወርኩ ስፕሪቱ በጣም አሪፍ ሲሆንና ሲዘጋጁበት ውጤቱንም በዛው የሚያሳይ መልስ ነው የሚሆነው። ከሰፈር በአንደኛ ደረጃ ጨርቆስ፣ በሁለተኛ ደረጃ ጎላ ሚካኤል፣ በሶስተኛ ደረጃ ደግሞ አሁንም ተረባርበው በሶስተኛ ደረጃ የምሬን እምራችሁ ፈረንሳይ። ሶስቱ ወንድ ያራዳ ልጆች ወንድ በቃ የሰፈር ኩራት የሆናቸው አስተባባሪዎች ናቸው። የናንተ መዋሃድ የናንተ ተፍተፍ ማለት ያንን አውትፑት ወይ ደግሞ የሚያምረውን ነገር መላው ዓለም ላይ ያሉ የዛ ሰፈር ሰዎች የተለያየ ቦታ በህይወት አጋጣሚ በተንተን ያሉ ሰዎች ባሉበት ቦታ ሆነው የሚያውቁትን ሳትሸራረፍ በተቻላችሁ መጠን እኛም በተቻለን መጠን እንድናቀርብና እንዲያምር ሆነዋል ማለት ነው። በሰፈር አባይነ ዋሉ ቤቷ አባይነ ዋሉ አባይ ና እኔ ሳየው ዝም ብሎ ህጋዊ ዱላ ሆነብኝ። ህግ የሌለው ዱላ ነው የምፈልገው። ዋለለ 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 አይደለም አንተ ይሄ የሚንቀሳቀስ የቆመው መኪና ሁላ እኔ ካላለፍኩ ሞተር አይነሳ። እንዲናዋ 400 ፍቅር እንዲናዋ 300 ትዝታ እንዲናዋ እንዴት ያረጋታል እንዲናዋ አቤት የኔ ጌታ። ጨርቆስ እኮ ሰፈር አይደለችም ሀገር ነች። እውነት ጨርቆስ ላይ ነው መገኛችን፣ ውበታችን ነው ፍቅራችን። ሆቴል ነው ሁላቸው ኦሬዲ ሳቲ ናቸው። አያማ ዲስኮ ዳንሳ ለሞራል እናንተ የሆነ ነገር ነክተዋል። አረ እጅሽ
እዚህ ሰፈር እንኳን ኬኔዲ ሞቷል የሚል የለም። ስራው እስከ ትውልድ ነው። አንዘብማ ንብረትማ ኦሪጂናል ዘጠናዎቹ ጥሩ ምግብ ያለበትን ቦታ የሚነግር የታክሲ ሹፌር ነው። ቅዳሜ ማፍታሞሽ ነው። ተመርቄ ነው ስን ትንሽ ያደኩ እንጂ አጭር ነበር። ኤሌመንታሪ 3 ቦታ ማለት ቀምሰናል። ስደት ብዙ ነገር ቀምሰናል። አይለቅም ሰፈሩ። ዋናው ቤተ መንግስት ጋር ያለው በብረት የተሰሩት ቅርጾችን ቃስ የሚሉትን የሰሩት የሁላ ሰፈር ሰዎች ናቸው። እስከዛሬ ባለማወቄ እጅ በጆሮ ይዤ ምናምን ነው መስማት የነበረብኝ። ሲጠየቅ ነው የሚመለሰው። ተቻችሎ የሚኖርባት የፍቅር ሰፈር ነች። ፍቅሬት ሰለመኒ ፍቅሬት ሰለመኒ ብርሳኬ ፍቅሬ ሞት ካይወስደኒ ይወተይ ናባኪ ከዱ ክልኪ አሊ ከባድ ዋን አብሮ አደጌ አንበሳ ነው ብለህ ነው አንተ የምታወራው? እኔ መጀመሪያው ልጅ ነው የሚባለው አንበሳው። የአራዳ ልጆች ሰፈር ፈረንሳይ ምግሬዋ ከልክልኝ እናት አባቷን አለፍኩኝ ሰላም ብያቸው። ዋይት ሃውስ ውስጥ ገብተው ታሪክ ያስጻፉ የዚህ ሰፈር ሰው አሉ። አቤሌ ወይኗ ልጅ ዩቲዩበሩ የጃገማ ኬሎ ዘር ነች። ተራጃላላ ፓንቱ መሐወድ አንቀዳ ካምቤራ ደንብ ተላልፋችኋል ብላችሁ 300 ብር እንደቀጣችሁኝ ይታወቃል። ዛሬ ደግሞ ላሚ ወልዳለች ለለባቱ ያው እንዳይከፍ ግርማ ተፈራ የሰው ጥግ ታውቃለህ። ዘርያ በህልሙ ራሱ ሲቃጅ ትዝታ ነው የሚነግረው። ማያውቁት ሀገር አይናፍቅም። በ5 ብር ነው ስሜም ሀብታሙ የተባሉ ዛሬ ብዙ ሀብታሞች አሉ። ፌሮ እዚህ ላይ ሰክቶ ግንብ ላይ አድርጎ ያጣማል። የመድኃኒዓለም ያለ መስቀል ሰርተናል እንዴ? ና ከስቱዲዮ እንግዶቼ ደግሞ የማስታውሰው በቃ እንደዚህ ያስባለኝ ኬሚስትሪው በጣም መሬት ወርዶ አሪፍ ጊዜና አሪፍ ጨዋታ የተጫወት ነው። ሁለገባው አርቲስት ጄጄ ካሳ ነው። አሁንም ባለበት ክብረት ይስጥልኝ። ሌላው ከዛ ቀጥሎ በደንብ በቃ ሜዳችን ሆኖ የቅብብሎሽ የተጠና እስኪመስል ድረስ የነጻነት ጨዋታ ከኬኔዲ ጋር አይረሳኝም። ትንሱ ጎበና ያው በጣም ኃይለኛ ተጫዋች ነው። ከሱ ጋርም አሪፍ ነገሮችም ከዛ ሁሉ ፕሮግራም ውስጥ 3-4 ለከተማው ጨዋታ ወይ ለከተማው ፈን የሆኑ ነገሮችን ከፕሮግራማችን ወጥቶ ለሰው መነጋገሪያ ሆኗል እና እሱ ያው አዲስ አበባ ውስጥ የታወቀ ተጫዋች ነው። መቼም ማረሳው ግን ከጃሉዴ ጋር የተጫወትኩት ነው። ጃሉዴ ተጫወተብኝ፣ እንጫወታለን ብዬ ተጫወተብኝ። ግን ያው የፎንቃ ጃሉዴ እንወድሃለን። ይሄ ነው ትዝታው። እኔ ሳልከፋም ድነው ቅሬታ ሴትዮ መጥተኝ አርጎጦታቸውን ነቅለው ቁጭ አርጉት። ባለጌዎች ናቸው። 3 መገረፍ አቅቶኝ 21 ተገርፌያለሁ። መጨረሻ ላይ እሱ ደከመው፣ እኔም ቂጥ ያበጠ መሰለኝ። 3 ሆናችሁ ሄዳችሁ ጥይት ሲተኮስ መሬት ላይ የተኛው ማን ነው? ቂጥ በለበል ግራ ከገባው ሽጉጥ ያዘ። ከባድ ነው። ተደባድበህ ታውቃለህ? መተዋለሁ፣ ዞር ይዘኛል። እሱ ደንበድ ሞራል፣ እኔ ግን እዛ ይገርም። ጫማ የተፈልጎ ነው የመጣው። ጫማ እዛ ጋር ነው። ተማሪውን በሙሉ ነው የሚፎርሙ። ስለዚህ ትምህርት አልተኝም። ይገርም። ፍቅረኛ አለ? አዎ እንትን ምንድን ነበር ያልከኝ? ከስፖርት የምትወደው ነገር ምንድን ነው? ሙዚቃ። ከስፖርት የምትወደው ነገር ሙዚቃ? እንዴ ሙዚቃም ስፖርት። ብሬት ባንክ ነው የምታስቀምጠው? ባንክ ቤቴ የኢትዮጵያ ሕዝብ ኪስ ውስጥ ስለ ተገኘሻሉ ድብቅ ቦታ አይ ስለሱ አጫውት። በቃ ቻው። እናማረብኝ መርባችሁ አይዞኝ አይዞኝ አይዟችሁ እናቱ ሽሽፉ ለዘላለም አዲስ አበባን በመዞር ማንም አይበልጠኝም ብዬ የምፎክር ልጅ ነኝ። ሂዱታ ፌዲ አረገጅስ ከአሜሪካን ልከውልህ ምንድን ነው የሆነው? ማይክ አነሳውና አይኑማ
የማነሻይና ማ ዳዳዳ ስትሲ ወይኔ ፋራ ነው ልብሱ ብቻ ነው አራዳ። ፍጥነት ግን ትንሱ በጣም ስፒዲ ጎንዛሌስ ወይም ፈጠነ ግርማ ብትለኝ እየዘፈንኩ ወገኔ ነርላሊሊን ምናምን እያልኩም እየዘፈንኩ ነው። ፍራንክ ተሰጥቶኛልና ወፈረብኝ። ዝቅ ብዬ እንደዚህ ገልጬ ሳየው ቤንጃሚን ፍራንክሊን ዶላር ከዛ ግጥም ጠፋኝ። ምላስ ወፈረ ምላለው እንግዲህ ከተመልካች በኮመንትም በአካልም ከገጠሙኝ አንዱ በቃ ሰፈር ለሰፈር የእያንዳንዱ ሰፈርን እንደ ራሴ ሰፈር ዟሪም ስለሆንኩኝ ዟሪ ማለት በስፖርቱም በፓርቲ ቤቱም በዳንሱም ከተለያየ ሰፈር ልጆች ጋር የሰፈር ጓደኝነት መስርቼ ብዙ ሰፈሮችን ስለማቅ ወይ ደግሞ ሰፈሮችን በደንብ ማየት ስለምወድ ብዙ ሰፈር አውቃለሁ። ያው ጥቂትም ቢሆን እንደ ነዋሪው ባልሆንም ከነሱ ጋር ለመጫወቻ የሚሆነኝን የተወሰነ ስቶሪዎች ወይ ትዝታዎች አሉኝና ሰው በዛ እንትን ውስጥ ተገርሞ አንዱ ከኮመንት እርዝ ጎግል ብሎ የጻፈው ልጅ እና ከውጪ ደግሞ በአካል መንገድ ላይ ከተገናኘኋቸው ሰዎች ደግሞ ወይ ካገኘኋቸው ሰዎች ታሪካችንን እየሰነድክልን ነው እንዴ? እኛ ቤታችን ውስጥ መጥተህ የእኛን ታሪክ እኛ የኖርነውን እና የመጣንበትን መንገድ አብረህን የኖርክ ነው የሚመስለው፣ ተባረክ ብለው እንደዚህ እንደገለጽኩትም አይደለም የነሱ ስሜቱ ከዚህ ቃል ይበልጣልና ያንን ምላሽ ያገኘሁበት መቼም አይረሳኝም። ብዙ ናቸው ግን እነዚህ ሁለቱ እናንተንም ላለማድከም ለጊዜው እነዚህ ነገሮች ደርሰውኛል። እግዚአብሔር ይመስገን። እንግዲህ በየሰፈሩ ስትገባ የሰፈሩ ነዋሪዎችም ከአንተ ጋር የሚጫወቱትም ሰዎች እስኪገረሙ ድረስ ወይ ደግሞ ለጨዋታቸው ምቹ የምትሆንበት መንገድ ይገርመናል። እንዴት ነው ለሚለው ጥያቄ አንድ ቅድም እንዳልኳችሁ ብዙ ሰፈር አውቃለሁ በደንብ በየሰፈሩ ጠዋት ከ10 ዓመት ወይ ከ12 ዓመት አንስቶ ወይ ደግሞ እዛ አካባቢ ጓደኞችን አፍርቼ አንድ ሰፈር ሄጄ በመዋል የሆነ ቦታ ስፖርት በመስራት የሆነ ቦታ ጓደኞቼ ጋር ኳስ በመጫወት ብዙ ሰፈርን ሳካልል ወይ ደግሞ እንደዛ ከመዞር የተነሳ እናቴ ከአባቴ ቀጥሎ ጠዋት እሱ አትክልት ተራ ለመሄድ መኪናውን አሞቆ ምናምን ሲወጣ እሱ ከሄደ በኋላ እኔ ተከትዬ ባጌን ይዤ ሙዝ፣ ብርቱካን፣ አቮካዶ ምናምን አይጠፋም እኛ ቤት ውስጥ ብቻ ባጌ ላይ አድርጌ አንድ ሰፈር ነው የምሄደው እና ሁሌ ጠዋት ወጥቼ ነጭ ሆኜ ማታ ነው የምመለሰው እና ያው ሰፈሩ ያፈራውን የጓደኞቼ ቤተሰቦች ውስጥ ቤት ያፈራውን በልቼ ምናምን ነው ከስፖርቱም ከመንፈራገጡም ከመዝለሉም ጋር ማለት ነው በልቼ ነው የምመጣው እና እንደው ባራምባራስ ጠዋት ከአባቶት ቀጥለው ስራ እየሄዱ ነው ደሞዞትንም ባናየው ምሳሌ ቋጥሮሎት ምናምን ያለችው እናቴ ቃል ራሱ አይረሳኝም እና ከመዞር ብዙ ነገሮችን ከማወቅም ነው። ሁለት ደግሞ አንድ ሰፈር ልሰራ ስል የሰፈሮቹን ሰዎች ወይ ደግሞ ስለዛ ሰፈር ያውቃሉ ያልኳቸውን ሰዎች እንደው ምን አይነት ጨዋታ ባነሳ ሰውን ያጫውተዋል፣ ምን አይነት ታሪካዊ ነገሮች አሉ፣ ምን አይነት የሚያስቁ ምን አይነት ትላልቅ ሰዎች እንደው አለ አይደለ ካንተ አፍ ቢመጡ ሰዎቹ ነገሮችን ለማስታወስ ይረዳቸዋል የሚሉትን ነገሮችን ቅድመ ዝግጅት አደርጋለሁ። ፕሮፌሽናሊ እኔ ጆርናሊስት አይደለሁም፣ ቲቪ ወይ ሆስት ነኝ ወይ ኤምሲ ነኝ ወይ ማስተር ኦፍ ሴሬሞኒ ለዚህ ነገር የሚያስፈልጉትን ግብአቶችን ሰብስቦ እናንተ ጋር ማድረስ። ስለዚህ በጋዜጠኝነትም በሆስትም በማስተር ኦፍ ሴሬሞኒ በኤምሲም ቅድመ ዝግጅት ወይ ደግሞ ግብአትን አሳምሮ ቦታው ላይ መቀመጥ አሁን ያላችሁትን ውበት ወይ ደግሞ ትንሽ የሚያምር ነገርን ለማምጣት ትልቅ እገዛ ያደርጋል። በዛ ምክንያት ነው እንግዲህ እንደዛ የሆነበት ምክንያት። ካደክበት ሰፈር ምናምን ትላላችሁ እንዴ? ኧረ ተው መላው ኢትዮጵያውያን ነው እንጂ በተለያየ ቋንቋ በሁሉም አቅጣጫ የሚባል ነገር ነው። የቋንቋ ልዩነት ሊኖረው ይችላል። ግን እንደ አንድ ኢትዮጵያዊ እናት ሁሌ የሚገርመኝ ማለት ነው አንድ ነገር ሊያስደርጉን ሲሉ ማዘሮች፣ አንዳንዴ እናቶች ናቸው የሚጠቀሙት፣ አባቶችም ሊጠቀሙት ይችላሉ። ግን እኔ ከእናቶች ነው የማውቀው እንደዚህ ካረክ በኋላ እማረግልህን አታውቅም ምናምን ብለው ኤነርጂ ሰጥተው ተስፋ ሰጥተው ስራ የሚያስጠገሩ ነገርና ተልከን ጉዳይ ጨርሰን የምንመጣው ነገር ከነ መልሱ ማለት ነው ከነ የሚያረጉት ነገር በጣም የሚያዝናናኝና የማረሳው ደስ የሚል እናቶች ስጦታ ነው። ሁሌ ወደፊትም የነበረ ቢቀጥል አሁንም ያለመገጣጠሙ እንጂ ፈላጊም ያንም ናፋቂም አለ ማለት ነው እና መከባበር በታላቅ ታናሽንም ማክበር
መንገዱ ወደ ታላቅ ስለሆነ ማለት ነው። ታናሾችም ታላቅን ማክበር በሙያም ለምን አሁን የሆነ ልምድና በሆነ እድሜ የሆነ ቦታ ላይ የሆነ ሰውን ማክበር ቀጣይ ህይወት እንዳለንም አክባሪዎችን የሚያሳይ ነው። ለምን በሆነ አይነት ጉዞ የሆነ አይነት ስምና ዝና የሆነ ልምድ ተይዞ የሆነ ቦታ ስንቀመጥ የምንፈልገው ክብር አለ። ስለዚህ እነዛ ያላከበሩ ሰዎች እዛ ቦታ ላይ ሲቀመጡ ያንን ምላሽ ቢያገኙ ደስ ስለማይላቸው አይመጥነንም ስለሚሉ ይሄ ትውልድ ስለሚሉ ስለዚህ ያ ቅብብሎሽና ያ ቦታ ላይ መቀመጥ ያ ደረጃ ልክ ዮሐና እንዳለው ነው። ደረጃውን ወጣን ልክ ልቀመጥ ስለካ ሌላ ደረጃ አለ ብሎ ደጃፍ ላይ ከዳዊት ጋር ሲጫወት ከሰማሁት ውስጥ ብዙ ውስጥ ልከትላችሁ ፈልጋለሁ። በቃ የሆነ ደረጃ አለ። ደረጃውን ወጣን ልክ የሆነ ቦታ ላይ ልንቀመጥ ስለ ዮሐና የመጀመሪያው አልበም ላይ ያለ የፖስተር ዲዛይን ነው። ሶ ደረጃው ይወጣል። ለምን ጥሩ ምሳሌ በጥሩ አገላለጽ ከማንም ወስደን ለእናንተ ሰብሰብ አድርገን ብናወራ ክሬዲትም ነው ማሳያም ከሆነ ስለሚጠቅም ማለት ነው። ስለዚህ ያን ቦታ አሁን መቼ እንደምንይዘው እንዴት እንደምንይዘው እኛም ደርሰን ስለምንቀመጥበት በእድሜውም እዛ ቦታ ላይ ስለምንደርስ ለታላላቆቻችን ክብር መስጠት በሙያ ለቀደሙ ሰዎች ክብር መስጠት አሁንም ኢትዮጵያዊነት ነውና ተለቅ ያሉ አረጋውያኖችን እናትም አባትን አሁን ጥድፊያ የሆነው የአስፓልት እንቅስቃሴ መኪና መሻገር የዜብራው መንገድ የሚሰራበት መንገድ ሁሉ እነሱ ከለመዱት መንፈስ ውጪ ስለሆነ ሲደነባበሩ ትንሽም ደቂቃ ለነሱ ደግሞ ምርቃቱ የብዙ አመታት ነው። አስፓልት አሻግሮ መመስገንን መልመድ መንገድ ሲደነባበሩ መንገድ አስይዞ መመረቅን መውሰድ የኛ ባህል ይሁን ነበረ የኛ ባህል ይቀጥል። በማስተዋል እነዚህ ነገሮችን እኔ ብዬ አስባለሁ። ይሄ የመውደድ ክብሩ የዘጠናዎቹ የአርቲስት ቲጂ መልእክት ሆኖ እንዲሰመርልኝ እፈልጋለሁ። ዋላ እውነት ለመናገር ገና አልተነካም። ብዙ ዝግጅቶች አሉን። ይሄ ነው ብዬ የማልነግራችሁ በተለያየ መንገድ ዘጠናዎቹን በተለያየ ቀለም በተለያየ ቅርጽ እንዴ በዚህም አንግል በዚህም ምናምን ሊያስብሉ የሚችሉ ነገሮችን ብለን ተንፍሰን ስንመጣ አሰማምረን በተለያየ ቅርጾች የዘጠናዎቹን ትዝታ፣ ትውስታ፣ ታሪኮች፣ አደራዎችን ሁሉ እናንተ እናቀብላለን ብዬ ተስፋ አለኝ ከፈጣሪ እርዳታ ጋር። ባልሰራሁት ሳይሆን በደግሞ ብዬ ምጸጸታቸው ኤፒሶዶች አሉ። ሰዎችን መጥራት አያስፈልግም። አንዳንዴ እነሱም ካሜራ ሲያዩ ታሪኩም እንዳይሸራረፍባቸው አንዳንድ ሰው በተፈጥሮ ከካሜራ ውጭ የሚጫወተውን ጨዋታ ካሜራ ውስጥም ልጫወተው ሲል ሰዓትም ስለሚገድበን ያ እንዳይበዛ የተጫወትናቸው ጨዋታዎችም ደግሞ በሰዓት ብዛት ደግሞ እንዳይቆራረጡ ከመጠንቀቅ ከነሱም አለማዳመጥ እኔም ደግሞ መስመር ለማስያዝ ለምን የመድረኩ መሪ ስለሆንኩኝ ያንን ነገር ምመራው እኔ ስለሆንኩ ያንን ነገር ለማስተካከል ስንሯሯጥ ብቻ ትንሽ ረብሻ የሚመስሉ አለመደማመጥ የሚመስሉ አንዳንድ ጊዜ የጠያቂው ብቻ አለማዳመጥ ምናምን የሚመስላቸው አሉ። ተጠያቂውም ከኔ የሚመጡትን ጥያቄዎችን ፊል አለማድረግ ከኔ ኮንቲኒቲ ጋር አስታኮ ሌሎች ጨዋታዎችን መጫወትንም ፎከስ ካለማድረግ ትንሽ መሽቀዳደም ወይ ደግሞ መነጣጠቅ የሚመስሉ ነገሮች የተፈጠሩባቸው ኤፒሶዶች አሉ። እነዛ ይሄ በፍጹም መረጋጋትና በመናበብ ቢደገሙ እነዛ ሰዎች ልካቸው ከዛም በላይ ነው። ያም ልክ ደግሞ በቆንጆ ሁኔታ ተሰንዶ የኔ ፕሮግራም ላይ ቢኖሩ ብዬ ማስባቸው ስለሆኑ ማለት ነው። ለምን ትልቅ ነገር ስለሆነ ማለት ነው። እንደዚህ አይነት ነገሮች ስም ሳልጠራ የሚያሳስቡኝ ወይ ደግሞ ወደ ኋላ ብደግማቸው ምላቸው ሰዎች ወይ ሰፈሮችም አሉ። ለሁሉም ሰፈር ተፍ እያልክ ነው ያንተን ሰፈር መቼ ነው የምናየው ነው የሚሉኝ። ከባድ ነው፣ እያፋጠጣችሁ ነው። እውነት ለመናገር ቅድም እንዳልኳችሁ ነው። አሁንም እየረሳችሁ አሽከርክራችሁ ሌላ ነገር ውስጥ አትክተቱኝ። ሁሉም ሰፈሬ ነው። ስለ ሁሉም ሰፈር ይመለከተኛል ብያለሁ። የሚዲያ ሰው ስለሆንኩኝ ረጅም ዓመታቶች በተለያየ የሙያ ዘርፍ የህዝቡ ቤተሰብ ስለሆንኩኝ ነው እንጂ እንደ ሰፈር ልጅ ወንድምና እህቶቼ ናቸው በሰፈር ውስጥ የሚታወቁት ወይ ደግሞ በትምህርት ቤት ደረጃ የኔ ባቾች ናቸው እንጂ ሰፈር ውስጥ ባለመሆን እኮ አልኳችሁ ቅድም ብዙ ሰፈር ነው የምኖረው እና ይሄ ነው ብዬ ማስረግጠው ሰፈር የተወለድኩበት የተወሰነ ያደግኩበት እኮ አለኝ። የልደታ ልጆች የከፍተኛ 22 የከፍተኛ 4 ልጆች ብዙ ጊዜ አውርተናል። ማገዝ የሚገባን እዛው ሰፈራችን ውስጥ ያሉ ሰዎች እንዳሉ አውርተናል፣ ታውቁታላችሁ። ስለዚህ በአደባባይ እንድንዘጋጅ አውርተን እንዘጋጃለን ብላችሁ ስማችሁን አልጠራም። ካልተደረገ ደግሞ በሚቀጥለው ስም እጠራለሁ። ለምን ይሄ የኛ ታሪክ አይደለም እያልኳችሁ ነው።
የአባት የእናቶች የአያቶች ያስቀመጡት ታሪክ ነው። ከነሰፈሩ ከነ ታሪኩ እዛ ጋር ያለው የሚሰነደው ሁኔታ ማለት። ስለዚህ ልክ የግል ጉዳያችንን ብቻ እስኪመስል ድረስ ወደ ኋላ የምንለው ነገር አግባብ ስላልሆነ ታሪኩን መሰነድ ስላለብን ታላላቆቻችንን ማሞገስ፣ ማክበር፣ ክብር መስጠት ስላለብን ወደ ኋላ የምትሉትን ነገሮች ችላ የምትሉት ነገር አስተካክሉ። መገዝ የሚገባንን ሰዎች ተረባርበን እናግዝ። ለምንድን ነው ሰፈርን ማታስጎበኘን ላላችሁት በቃ አስተባባሪዎች ችላ ከማለታቸው የተነሳና ለሌላ ሰፈር ኤነርጂን ከመጠቀም የተነሳ ነው። ተዘጋጁና ይሄንን መልስ በፕሮግራም እንመልሰው አደራ እየተባላችሁ ነው። ከፍተኛ 22 ከፍተኛ 4 በዘጠናዎቹ አጠራር ነው የምጠራው። ውይ ተው ኧረ ብዙ አለ። እውነቱን ለመናገር በቃ እኔ ከሰፈራችን አንድ አባት የሚሉትን ልበል። ዘውዴ ስንት አለ በሆዴ የሚሉ አንድ አባት አስታውሳለሁ። እዛ 49 ቀበሌ አካባቢ ማለት ነው። እና ስለዚህ ብዙ ሀሳቦች በሰፈር አለ፣ በክልሎች አለ ማምጣት የምፈልጋቸው እኔ ውስጥ ያሉ ብዙ ታሪክ ያላቸው። በነገራችን ላይ ታዋቂ መሆናቸው ብቻ አይደለም፣ ቆንጆ ታሪክ ያላቸው ታሪክን በደንብ መተረክ የሚችሉ የብዙ ሰዎች ጉዳይ እንደ ላይብራሪ እነሱ ጋር ያሉ ትላልቅ ኢትዮጵያዊ የዘጠናዎቹ። በነገራችን ላይ የዘጠናዎቹ ስንል በዘጠናዎቹ ፕሮግራም ፍሬም ሆነን እናቀርባለን እንጂ ከሰባዎቹም ተንደርድረው 80ዎቹ ላይ ያሉ ታሪኮች፣ ከ80ዎቹም ተንደርድረው 90ዎቹም ላይ ያሉ ታሪኮች፣ ከ90ዎቹም ተንደርድረው ደግሞ 2000 አካባቢ ብቅ ያሉ መሰረታቸው 90ዎቹ ስለሆነ እኛ እንደ ተወካይ የ90ዎቹን ምስል ስለሆነ የምናሳየው በነዚህ በጠራውላችሁ ነገር ውስጥ እዚህ ቦታ ላይ አስቀምጬ ወይ ደግሞ በሆነ አይነት ኬሚስትሪ እናንተ ጋር ማድረስ መፈልጋቸው ብዙ ኢሾዎች ብዙ ይሄ ነው ብዬ ማላበላልጣቸው ሰዎች አሉ። ስለዚህ እንጠብቅ። አዎ ስም አልጠራልህማ። ስም ስጠራ ግን ትልትለኝ አልጠራ። I like it, move it. You like it, move it. የማነሻይና ጸጥሲ ወይኔ ፋራ ነው ልብሱ ብቻ ነው አራዳ። የኔ እንዳትጠይቀኝ። What are you trying to say? Always talking. እኔ ሳልከፋም ድነው ቅሬታ ሲመጡ ድረስ ተጫውታል። እማሸይ መቀሌ ቤት እሱን ያለቀል ከነሐሜቱ ሲሰጠኝ 500 ኧረ ቋጥሩ ጭራሽ ከመጀመሪያው ተስተዋለች። ኧረ እነዚህ አላዘርኳትም እኮ ጠጁ ምን እንዳልኳት ታውቃለህ? እንዲህ አንጠለጠልኳትና ቴብል ላይ ጣልኳት። ልጅነታችንን ያሳመራችሁልን። ከስፖርት የምትወደው ነገር ምንድን ነው? የምጫወተዋ ቸርስ የለውም በጣላ እንግዲህ ወደ ዳንስ እንዴት ገባህ ለሚለው እንግዲህ ካልሰለቻችሁ ብዙ ጊዜ አውርቼዋለሁ። ያው ያልሰማችሁ ካላችሁ ከ7 ዓመት የጀመረው ማርሻል አርት ላይ ነው ኢንቮልቭ ያደረኩትኝ። ከዛ በቾምቤ አስተማሪነት ማለት ነው። ከዛ ትምህርት ቤት ውስጥ እንድገባ ለሰርተፍኬቱም ለቀበቶም እንድንገባ እሱ ፑሽ አደረገን። እኔ አንዱ አለምን የእሱ ልጆች ነን። ወደ ትምህርት ቤት ገባን። ሰው የተለያየ ትምህርት ቤቶችን ረግጫለሁ። ካሳንችስ ላይ እነ ፕሮ ጋር እነ ኤርሚያስ ጋር ወደ አዲስ ሆቴል መግቢያ ጋር አንድ የቀበሌ አዳራሽ አለ። እዛ ስፖርት በምሰራበት አጋጣሚ ነው የጋሻ አባተ መኩሪያ ስቱዲዮ። እንግዲህ ያው ከማርሻል አርቱ ጋር እንደ እድሜ ሃይ ስኩል እያለን እንደ ፓርቲውም ዳንስ መደነሱ ምናምን አለ፣ ግን እንደ ሆቢ ነው። እንደ ፕሮፌሽን ግን ኦዲሽን ማድረግ ይፈልጉ ነበር የኛ ጓደኞች ከማርሻል አርት ትምህርት ቤት መጡ። እነሱ ይዘውን ሄደው ኦዲሽን አድርገን እንግዲህ ከማርሻል አርት ትምህርት ቤት በጓደኞች አማካኝነት ጋሻ አባተ ጋር ምርጫ ተደርጎ የመጀመሪያዎቹን የልምምድ ጊዜ ወይ ደግሞ ወደዚህ አርት ውስጥ ወይ ወደ ዳንስ ውስጥ ለመግባት ድክ ያልኩበት ጊዜ ያ አጋጣሚ ነው። እንግዲህ ዛሬ በዘጠናዎች የራሴን ነገር ነው እንግዲህ የምተርከው። ወደ ዘፈን እንግዲህ የገባንበት አጋጣሚ የመጀመሪያው እልልታ ነው። እልልታ በጣም ረጅም ጊዜው ነው። ሃይ ስኩል እያለን ከሳሚ ካሳ ጋር ወይ ደግሞ ከሳምቮድ ጋር እልልታን ሰራን። ዜማውንም ግጥሙም አንድ ላይ በመተባበር ፊውቸሪንግ ሊል ጸዲ፣ ቅንብሩን ኤልያስ መልካን ይሰራልን። በዚህ አጋጣሚ ነው እንግዲህ ዘፈን የጀመርኩት። ግን ዘፋኝ ለመሆን አስቤ ምናምን ሳይሆን እንደ ሆቢ እንደ ወጣትነት ኤነርጂ
በቃ ሂፕሆፕ እንስራ ምናምን ተባብለን እኔና ሳንቮድ እልልታን ሞክረናል። እንግዲህ ሃይ ስኩል እያለን ማለት ነው። ከዛ በኋላ ዳንሱ ውስጥ ነው ሞር ጊዜን ሳሳልፍ የነበረው በዳንሰርነት በኮሪዮግራፈርነት ከናስቴር አወቀ ጋር የስታዲየሙንም የሸራተኑንም የቢዩቲ ኮንቴስት ላይ ሂልተን ሸራተን ኤግዚቢሽን ማዕከልም ከዛ ጉዞ ዘሪቱንም 16 ሀገር ከማህሪ ብራዘርስ ጋር ምናምን የተዟዟርንባቸው የዳንስ ጆርኒዎቼ ያደላሉ። ግን አሁንም በመሃል ዘፈኖችን መሞከር ሆርመኛኛ የሚል ሙዚቃ ሞክር ያለው የኮንሶ ማህበረሰብ የሚወክል ነው። ግን በጣም ደግሞ ታዋቂ የሆነው ከሆርመኛኛ በኋላ ነው በነገራችን ላይ ያውዌ የወጣው ማለት ነው። ያውዌን ደግሞ በአኒሜሽን አድርገን እናንተ ጋር አድርሰነዋል። ውጤቱን ያው እናንተ ታውቁታላችሁ። ጄኔሬሽን እየተቀባበለ እዚህ ጋር ያደረሰው ለብዙ ሰው ከትምህርት ቤት ከኤሌመንተሪ ከሃይ ስኩል ከኮሌጅ ከዩኒቨርሲቲ ሁሉም ሰው ለግራጁዌሽኑ በተለያየ ኢቨንት ሁላችሁም ትዝታላችሁ ከያዌ ጋር ኦልሬዲ ይሄ የእናንተ ነው እና በዚህ አጋጣሚ መመስገን ያለበት ተማምረጃ ከነ ቤተሰቦቹ ትልቅ ሳፖርት አድርገውን ለስራችን አትሞስፌር የሚመቻች ጊዜና ቦታ ሰጥተውን ግቢያቸው ውስጥ ታግለን በረጅም ጊዜ ውስጥ ከተማምረጃ ጋር ነው ይሄን አኒሜሽን ለእናንተ ያደረስነው። ሰው በእንደዚህ እያለ የቀጠለ የሙዚቃ ወይ ደግሞ የዘፈኖች ውስጥ መቀላቀል ጉዞ በእንደዚህ መልኩ ነው እንግዲህ ይሁን ቀርሳሬ መኳንበር አሸረት ጡሪ ፈረስ ነሬን ጣዳዳ ጓበት አበሩስ ብሮኒ የሳኩ ዝግሮኒ ውዮ ባታሚን ንበነቴን ወጣሁት ይውሪ ያዊዌ አጀሁንዴ ያዊዌ ያነቼቃ ያዊዌ ከዛ በኋላ ዳጉን ሰርተናል። የአፋር ሙዚቃ ነው። ከዛ ሁለተኛው ከያዌ በኋላ ኮረምቶን ሰርተናል። ኮረምቶ እንዳለ የጉራጌ ማህበረሰብ ቦታዎችንና የነሱን ሴት ዊግ በሚባል ስርዓት ውስጥ ወይ ደግሞ ወግ ማዕረግ ሊሰጥ ሲል በሚዜም የዜማ አይነት አሳምረን ለእናንተ ያቀረብነው አብረን ነው ፕሮዲውስ ያደረግነው። በነገራችን ላይ ይኸው አሁን ፕሮግራሙ ከምትከታተሉበት ከአርቲስት ቲቪ ጋር ማለት ነው። ቪዲዮን ፕሮዲውስ ያደረገ አርቲስት ቲቪ፣ እኔ ደግሞ ኦዲዮን፣ ድምፅ፣ ግጥም፣ ዜማ እና አሬንጅመንትን ሁለታችንን ኮላቦ ወይ ደግሞ ኮላቦሬሽን ፈጥረን ለእናንተ አደረስ ነው። አሁን ሌሎች ሙዚቃዎች አሉ፣ ግን የገባሁት መጀመሪያ እንደ ሆቢ ነው። ከዛ በኋላ ሰው ይጠበቅብሃል ሲል እኔም የሆነ አይነት ሀሳቦች ሲመጡ በመጻፍ ዜማ በመድረስ እዛ ውስጥ በመንቀሳቀስ ነው እንግዲህ እነዛ ሙዚቃዎችን ወደ እናንተ ያመጣ ነው። ይቀጥላል ወደ 90ዎቹ ፕሮግራም እንዴት መጣ ነው። መጀመሪያ ዱካ ሚል ፕሮግራም የነበረኝ የእውነት ነው የሚያስቃችሁ። ብዙ የቴሌቪዥን ፕሮግራሞችን በጣም ቲቪ ተመልካች ነኝ ዲስ ዴይስ። ለዛውም ሰው ስልኩ ላይ በሚያይበት ሰዓት እኔ ቤቴ ስዝናና ከጓደኞቼ ጋር ሪሞት ይዤ ቴሌቪዥን ፕሮግራሞችን ጥንቅቅ አድርጎ በማየት ነው የምታወቀው። በዚህ ዘመን ይሄ እንደ ሆቢ ይታይልኝ ማለት ነው። ያው ቴምር እንደመሰብሰብ ብላችሁ ሰዱት። ሰው የአንዳንዱ ነገር ቤቴ ቁጭ ብዬ ቴሌቪዥን ሳይ እንደዚህ ቢሆን እንደዚህ አይነት ፕሮግራም ቢመጣ እንደዚህ ከጓደኞቼ ጋር አንተ እኮ እንደዚህ አይነት ነገር ፖቴንሻል አለ አሁን የምታጫውተን ጨዋታ እንደዚህ ቢሆንስ ምናምን ሲሉ በቃ ዱካ የሚል ፕሮግራምን እና አሉ 3-4 ነገሮች ጻፍና ሰፈሬ ቦሌ መድኃኒዓለም አካባቢ ነው። ከመድኃኒዓለም ፊት ለፊት ደግሞ ቀነኒሳ አጠገብ ወይ ደግሞ አውሎ ህንፃ ላይ አርቲስት ቲቪ አለ። ሎጎውን ከላይ መድኃኒዓለም ሆኜ ያየዋለሁ ማለት ነው። እስቲ ስቱዲዮአቸው ልይ
የምር የትክክለኛውን አጋጣሚ ነው ማወራችሁ ማለት ነው። እንደ ፊልም መሰራት አለበት እና የአርትስ ቲቪ ሎጎ ነው ያዋለው። እንግዲህ መጣሁኝ፣ አዜብ ወርቁም ቢሮ ውስጥ አገኘኋትኝ። በጣም ጥሩ አድርጋ ነው የተቀበለችኝ። ለምን እሷም በአርት የምንቀሳቀሳቸው ነገሮችን እንደ ወዳጅም እኔም የሷን እሷም የኔን በማየት ያው እንደ ማንኛውም አርቲስት ጥሩ አቀባበል አደረገችልኝ። በጣም ደስ ብሎኝ ነው ስቱዲዮቹ ለመጎብኘት ነው። አስጎብኙት፣ ጎበኘሁኝ። ሌላ ኤነርጂ ኢንስፓየር አደረገኝ ማለት ምን ሀሳብ አለ? አይ እንደዚህ ቢሆን እንደዚህ ቢሆን እንደዚህ አይነት ሀሳብ አለኝ እንደዚህ አይነት ቅርጽ ምናምን። እሷ ደግሞ ከቴሌቪዥን ፕሮግራም አዘጋጅ ከመሆንም ሲኦ ከመሆንም ያን ማኔጅ ከማድረግም አካሄዱን ታውቃለች። እኔ የነፍሴን ነው ፍሎ የነገርኳት። የዛን የነበሩትን የእሷ ስራ ባልደረቦችን ጠርታ ሀሳቤን እንድነግራቸው ፕሮፖዛል እንዲጻፍ አደረገችልኝ ማለት ነው። ዱካን ጀመር። መጀመሪያ ካሳንቺስ ነው የገባ ነው። የካሳንቺስን ጉዞ በዘጠናዎቹ ከሆነ ማሳመር ጋር በሌላ ጨዋታ እናመጣዋለን። የድሮ ሰፈሯ ሳይፈርስ የነበረው ሰፈሯ እትዬ በላይነሽ የሚባሉ ከአይሬ ሙዚቃ ቤት ከፍ ብሎ በአዋላጅነት ከ40 ዓመት በላይ በወጌሻነት ከ45 ዓመት በላይ አካባቢውን ሲያገለግሉ የነበሩ ለዛ ሰፈር ልጆች ሁሉ እናት የሆኑ ሴትን ወይ ደግሞ ሴት እናትን ወይ ደግሞ ትልቅ እናትን ኢንተርቪው ሁሉ አድርጌ ነበር ማለት ነው። ከዛ የቱ መላምቺ እግር ኳስ የሴቶች የኢትዮጵያ የመጀመሪያ የሴት እግር ኳስ ቡድን አሰልጣኞችን መስራቾችን የነ መብረቅ እግር ኳስ ቡድን አሰልጣኞችን መስራቾችን ከካሳንቺስ ጋር ከወሊ መሐመድ መስጊድ የአዲስ አበባ የመጀመሪያው መስጊድ የሚባለው ካሳንቺስ ጋር ያለውን ሁሉ ዙረት ሰንጄ ቀርጬ በዱካ በሚል ፕሮግራም ውስጥ ለማስተላለፍ ስንል የዛኔ ከነበረኝ ኤክስፒሪየንስ ነው። ላንተ ምንትን ጥሩ አይደለም፣ ስለዚህ ጊዜ እንውሰድ፣ ፍሬሙን እናስተካክለው፣ ሀሳቦችን ተነጋግረን በሚገርም ሁኔታ እንንቀሳቀስበታለን፣ ጥሩ ኮንተንት ስለሆነ ውስጡ ያለው ተብሎ ስሙ ቀለል እንዲል ደግሞ ዘጠናዎቹ በሚል ሀሳብ ደግሞ እዛ ጋም ያለውን ቅርጽ አዲስም ጨምረን በዚህ መልኩ እናንተ ጋር እንድንደርስ ድክድኩም ከፍ ብሎ ሲንቀሳቀስም በዚህ መልኩ ነው እናንተ ጋር የደረሰው። ኦልድ የሆኑ ምናምን አሉኝ ፕሮዲውሰሮቼ። እንግዲህ ዘጠናዎቹ ከዘጠናዎቹም በፊት ያሉ እቃዎች በቀረጻ መልክ በጨዋታዎችም ታነሳቸዋለህ። ለእንግዶችህም ለጨዋታ መነሻም ማስፈንጠሪያም ኤክሳይትመንት መፍጠሪያም ታደርጋለህ። እነዛ እቃዎች መሰብሰቡ ከየት መጣ? ይሄን ጊዜ አስበህ ነው ነገር ነው እንግዲህ ሞላ አድርጌ እንደ ጥያቄውን አስፍቼ ደግሞ ወደ እኔ መልስ ስመጣ ማለት ነው። አንድ ከእናቴ የመጣ ነው። እኛ የተከተብንበት የልደታችን የክርስትና ምናምን ወረቀቶች በሚገርም ሁኔታ ተሰንደው ተቀምጠው አንዳንዴ ከፍታ ስታሳየን ወይ ደግሞ እንደው ለጨዋታ የሚሆን እስቲ እንደው ከንትን ምናምን ብለን ከፍተን ስናይ የከትላንት ወዲያ የትላንት መስሎ ነው አቀማመጣቸውን የምታሳየን ማለት ነው። ከዛ መነሻ ያው ከቤተሰብ የምንወርሰው ነገር አለ አይደለ? ልክ በእንደዛ መጀመሪያ ገንዘብ ሳገኝ የገዛኋቸው ሲዲ ወክማን፣ የቴፕ ወክማን አሁን ማልነግራችሁ የልጅነት የጨዋታ ቦታዬ ላይ በነበርኩበት ሰዓት የነበሩኝ ግብአቶች ሁሉ በሰም ቆርቆሮ ታሽገው በተለያየ ነገር ተቀምጠው ወደ ፊት በምንመጣቸው ጨዋታዎች ውስጥ እነዛንም እንደ ታሪክ እነዛንም እንደ ትዝታ የራሳችሁንም ትዝታ እንድታንኳኩ ወደ ኋላ መለስ እንድትሉ የኤሌመንተሪ የሃይስኩል በእነዚህ ጀርባና ፊት ለፊት የነሰኔ 30 ጨዋታ የአውቶግራፍ ጨዋታዎች ምናምን የሚያጫውት ብዙ የሰነድኳቸው ሰነዶች አሉ። ግን መነሻው የወይዘሮ ኬር ወይ ደግሞ የኬር ዘንጉይ የኔ እናት ማለት ናት። ከሷ ኢንስፓይሬሽን ነው እንደዚህ አይነት እቃዎችን መሰብሰብ ስሜት ውስጥ የገባሁት። አሁንም አሪፍ እቃዎች አሉኝ። ወደፊት ግን ከታሪክ ጋር ዝም ብሎ እቃዎችን በማስቀመጥ ሳይሆን ከኔ ጋር የሚገናኝ ታሪክ ስላላቸው እያንዳንዱ ነገር እያመጣን በደንብ የሚያዝናናችሁ እርስ በራሳችሁ የምትጫወቱበትን ታሪክ ብድግ የሚያደርጉ ነገሮችን እናመጣለን። አብሶ ባልቻ አባ ነፍሶ ኤሌመንተሪ በቃ እዛ ትምህርት ቤት የሰበሰብኳቸው የሚገርም ነገር አለ። እንግዲህ ስምን ባልጠራ ታሪኮቹን እናወሳሳለን፣ እናወዳድሳለን። በዚህ መልኩ ነው የሚቀጥለው። እስካሁን እንግዲህ ስንት ፕሮግራም ወይ ስንት ኤፒሶድ ሰራህ በዘጠናዎቹ ለሚለው የእውነቴን ነው የምነግራችሁ። በጣም ትልቅ ኤነርጂ የተከፈለበት ትልቅ ርብርብ አርቲስት ቲቪም ክሮዎችም ዳይሬክተሮችም ፕሮዲውሰሮችም ትልቅ መስዋዕትነት ከፍለንበት ቀልድ እንዳይመስላችሁ 70 ኤፒሶድ ሰርተናል። 70 ኤፒሶድ ማለት ከአንድ ሰዓት በላይ ወይ አንድ ሰዓት አካባቢ የሚሆን ዶክመንተሪ የሰው ባዮግራፊ ወይ አንድ ሰዓት ከምናምን ውስጥ የሚሆን ስለ አንድ ሰውና ስለ አንድ ሰፈር የሚተርክ ታሪክ ነው። ቀልድ አይደለም እና ትልቅ ልፋት ነበረው። እኔ ራሴ
ይህን ፕሮግራም ወይ ደግሞ ይችን ኢንተርቪ ልናደርግ ስንል ነው ስንት ሰራ ምናምን ብለን ወደ ኋላ ስንመለስ 70 ኤፒሶድ አስቡት። እና ለኔ ደንቆኛል። አይኖ በጣም ይተበቅብናል። ብዙ መሄድ ያለብን መንገድ አለ። ግን 70 ኤፒሶድ ውስጥ እንግዲህ በሙዚቃ አልበም እንኳን ብትሉ ማለት በ10 7 አልበም ማለት ያው ወደ ሙዚቃም መምጣታችን ስለማይቀር እየሰራን ያለነው ነገር ስላለ ማለት ነው። አስባችሁታል? ሰፈርና ስቱዲዮ 70 እንግዲህ የ70 ኤፒሶድ ወይ 70 ፕሮግራምን እናንተ ጋር እስከዛሬ ድረስ የማድረሱ ጉዞ ቅድም እንዳልኳችሁ በጣም ልፋት፣ በሌሊት መነሳት፣ ፀሐይዋ ሳትቃጠል የሆነ ቦታ መድረስ፣ እንግዶቻችንን ማክበር፣ ለእንግዶቻችን ኮንፈርት ዞን መስጠት፣ ከስፖንሰሮቻችን ጋር ለኛ ስራ ግብአት የሚሆኑ ነገሮችን መደራደር፣ ውል መፍረስ፣ ውል ማደስ፣ መራብ፣ በጣም ሳቅ፣ በቃ አንድ ህይወት ውስጥ ወይ አንድ ቤተሰብ ውስጥ ሊኖር የሚችሉ መንገዶችን ሁሉ እዚህ 90ዎቹ ጉዞ ውስጥ ነበሩ። ግን በቃ ከሁላችን ጋር ስሜታችንን በጣም ተናበን በቃ ደስ የሚል ጊዜ በቃ በአንድ ፕሮዳክሽን ውስጥ ወይ በአንድ ጉዞ ውስጥ ሊፈጠሩ የሚችሉ ነገሮች ሁሉ ሳልዘረዝርላችሁ ግጭቱ፣ መፋቀሩ፣ መጓጓቱ፣ ፕሮግራም መሰረዙ፣ መብራት መጥፋቱ፣ መብራት ሲጠፋብን ውጭ ወተን በፀሐይ መስራቱ ምናምን መጠነን መስራቱ ምናምን በተለያየ አጋጣሚ ከጥበቃ ጋር በተገናኘ የሆነ ሰፈር ልንቀርጽ ስንሄድ ምናምን ልክ ናቸው። የጥበቃ ባለሙያዎች፣ የህግ ባለሙያዎች ልክ ናቸው። በምን ሰበብ ማን ምን እያደረገ እንደሆነ ክትትል ስለሆነ ስራቸው መታሰር፣ ለምን እንደምንቀርጽ መጠየቅ፣ ጣቢያ ውስጥ መቆየት፣ ወረቀቱ የያዝነው ወረቀት እስኪጠራ ትንሽ ጓገጭ የሚሉ ነገሮችን ገጥሞናል እንደ ማንኛውም ሰው። ግን የጉዞ ወይ የፕሮዳክሽኑ አንድ አካል ነው ብለን ነው ይሄው ማንም አይወቀስም መሆን ያለበት ነገር ነው። እንዲህ አይነት ነገሮችን አሳልፈናል። የኢትዮጵያ ፊልም ኢንዱስትሪ ሆሊውድ እንደሚባል ሰይፉ ፋንታውን ነው በቀጥታ ስርጭት ያወራው። ማምለሰት ሙጬ ልዕልት በላ ከሷ ጋር የሚስተካከል ሌላ ቆንጆ የላችሁ? 3 ብርም 6 ብርም ኪሎ በልተናል። ሂድ ምን ነው እኔ ልክ ነህ። አጠፋዋ ምን ነው ሞገደኛው ኃይለኛው ቦዛው ሸብቦ ከአግዳሚው ስር ከሶፋው ዝር የዘፈቀኝ ዘቦ ያስቀረኝ አስቦ የግሩፕ ነበረ ከጣሊያን ጋርና ከአበሻና ለንገርሽ ወዴን አውጥቼ ያለበት ለርዳሽ በዘዴ ከኳስ በፊት ጠጅ ነው የምንጠጣው። ከምላስ ላይ ምራቅ የሚሰርቅ ባለው እውነት 60 ስንት ማመጣ ጥሩ ነው። 2 ከ60 ጠፋው ጥዬ ሙሉዓለም ጌታቸው ዘፋኝ ነበር እና ዳዊት ጽጌም የዚህ ሰፈር ልጅ። ኪነትና ቅጥነት ከቤታችን ነው። ቁጭ ብለው ሲነሱ ቀሚሳቸውን ቡጭቅ ያረጉ ነበር እንዴ ያው አንዱን ጨዋታ ስጫወት ሌላ ነገር ይመጣብኛል። ግን ከሰፈር እና ከትምህርት ቤት እስቲ አንተ ራስህ ሰዎችን ድንገት እንደዚህ አይነት ጥያቄዎች ትጠይቅ የለ እስቲ አንተ መልስልን እንደተባለው ከሰፈር ወደ ትምህርት ቤት የሚኬደው ከሰፈር ስነሳ ሰፈሩ ስናጠፋ ወይ ብይ ስንጫወት ወይ ጠጠር ስንጫወት ወይ ዝልዝሎሽ ወይ ቴዘር ምናምን ስንጫወት ብቻ ሰፈር ስንረብሽ ቀበሌ ግቢ ውስጥ ያስቀምጡናል። በሩ ክፍት ነው። ሰው ይወጣል ይገባል። የሚገበያየው ምናምን ኤቭሪቲንግ የቀበሌ እንቅስቃሴዎቹ አሉ። ግን ታስራችኋል ተብለው ግቢ ውስጥ ያስቀምጡናል። ውሃ ልክ ላይ ቁጭ ብለን ምሳ በልተው ሲመጡ ተፈታችኋል ብለው የሚፈቱን የሳሙኤል ኃይለ ኢየሱስ አባት የቀበሌያችን ሊቀመንበር ጋሻ ኃይለ ኢየሱስን መቼ ማረሳቸው አባታዊ የቀበሌያችን ሊቀመንበር አስባችሁታል? የ90ዎቹ የዛ ጊዜ እንትን በቃ ታስራችኋል፣ መውጣት ማምለጥ ምናምን የለም። አክቹአሊ ካመለጥንም ያው እዛው ሰፈር ውስጥ ነው። ምንም ነገር የለም። በቃ ውሃ ልክ ላይ እንቀመጣለን። አስፋልቱም ይታየናል፣ መኪናም ሲሄድ ይታየናል፣ ሰዎችም ይገበያያሉ። እንደውም የሚወጡትና የሚገቡት ምናምን መውደድ ምናምን ሳሚ ምናምን ፍጹም ኃይልዬ ምናምን የሆነ ቃል ልንወስድ ምናምን ነው ይመስላቸው። በታሰራችን እኛም ማንናገርም ጥፋት ስለሆነ ሰዎቹም እንደ ኖርማል ነው የተቀመጥን ይመስላቸው። እሱ ፓርት መቼም አይረሳኝም። የእኛ መታመን ጋሽ ኃይለ ኢየሱስ ወይ ደግሞ የቀበሌያችን ሊቀመንበር አባታዊ ምንድነው አባታዊ ማነጽ። በትምህርት ቤት ግን ደግሞ ይቅርታ መመላቸው ማረሳቸው ደግሞ አለ። አሁን ለምሳሌ ከኤሌመንታሪ ብንነሳ ባልቻ አባ ነፍሱ ማትስ አስተማሪ ቲቸር ይትቻ ረባሽ ነበርኩኝ። በጠብጥ ነበር ክፍል ውስጥ እኔን ለመግረፍ ወይ እኔ እጃቸው ውስጥ እንድገባ ከክፍል በመውጣት በመሮጥ ሁሉ ብዙ ጥፋት አጥፍቻለሁ። እንግዲህ ለጥፋቴ ዛሬ ላይ ትልቆኝ ይቅርታ ማለት ፈልገው ቲቸር ይትቻ ነው ማትስ አስተማሪ ባልቻ አባ ነፍሱ
ተማሪዎች አትረሷቸውም። ሌላ ደግሞ በጣም በአሪፍ ትዝታ የመጀመሪያው ጥቁር አንበሳ ሃይ ስኩል ስሎፕ መምህራችን ማረሳው ማለት በቀን አዳዲስ ሱት በማድረግ የሚታወቅ አስተማሪያችን ነው። እንዴት በቀን አንድ ሰው ሱት እንግዲህ በወሩ 30 ሱት ማለት ነው። በአመት እንግዲህ አስቡት በተማርንባቸው ወራቶች ማለት ነው። አንድ ሳይደገም ሱት የሚቀያየር አዲስ ከተማ አካባቢ ወደ አብነት ከፍ ብሎ ነው ሰፈራቸው የመምህራችን ስሎፕ። ያ ሁሉ ወራትና ቀናትን ሱፍ ሳይደገም መልበስ እንዴት ቢሆን ነው ምናምን ብለን በልጅነት አይምሯችን ላውንደሪ ኖሯቸው ከላውንደሪው ነው ምናምን ብለን የራሳችንን መላምት ያሰብነው እሱ አይረሳኝም። ከአዲስ ከተማ ትምህርት ቤት ደግሞ ቲቸር ስለሺ አማርኛ አስተማሪ፣ ሁላችሁም የአዲስ ከተማ ተማሪዎች አትረሱትም። ቲቸር ስለሺ አማርኛ እንድወድ አማርኛ በመጥበቅና በማላላት ያሉትን ሚስጥሮች በጣም ደስ የሚል ቋንቋ እንደሆነ ፊል እንዳደረግና ቋንቋዬን እንድወድ ትልቅ ተጽዕኖ ካሳደረብኝ የአማርኛ መምህር ቲቸር ስለሺ መቼም አልረሳም እና ለሁላችሁም ክብረት ይስጥልኝ። ባላችሁበት እድሜና ጤና ኩራት ሊሰማችሁ ይገባል ባይነኝ። ይሄ ትዝታዎች አሉኝ። እንግዲህ የዘጠኖቹ ስለሆኑ እዚህ ውስጥ ወርወር ማድረገው የመድኃኔዓለም ያለ አይድል ኦችሎ ሁላችሁ ኦሜሪ ሳቲ ናቸው። ምነው ዘገየሽ? ቢዘይ ጎረምሳ ቢዘይ እንዴት ቢነቀኝ ሀሳብሽ አይከፋም? አዎ ኤፍሬም ካሴት ሳወጣ በቃ ፍቅረኛ ይኖረኛል እንዴ ቅምቅም ስትወጣ በጣም ነው ተወርበረ ነው ታውስናት ይፈተል ነበር አልኩ። ቆይ በእግዚአብሔር አበነሳ ምን ፈልገህ ነው አንተ? ምን ፓስፖርት ዳቦ የወረዱትን ተዋቸው ነው። የወደድኳት ልጅ አምናና ካቻምና ብም ጄሪ ኢየሩሳሌም ማለት ነው ዋናው ስሙ። ጄሪ ነው ስሙ። ጄሪ በጄሪ ነው ያዘው። ወዬ ቤላዬ እስኪ ዘለል ኧረ ዘለል ስፒሪቱን ላወርደን ነው የሚጨፍ። ኧረ ተው የኔማ መውደድ የኔ ስመ መልካም ከራስታው በስተቀር ካፉ ክፉ አይወጣም። 30 ዳቦ በላለሁ። እንበለዋለን አብዴት አድርገን አካልከኝ ኃይሎ ጋር በእንግሊዘኛ ሁሉ ሰራና ተወዛዋዥ፣ ዳንሰኛ፣ ዘፋኝ ምን ጭሰታም ዱርዬ አትወጣም እንዴ? ትገለኛለህ። ድገም ውስጥ ሙሉነህ ጎጃም ዳንኤል ባሳዝነው በቃ እና አልደገምኩትም። ደገምኩ። እንግዲህ መተናል፣ አብረን ቆይተናል፣ ሀሳቦቻችንን ወደ እናንተ አድርሰናል። አቤት ግጥም ልሞካከር ወይ ጉድ! ክቡራን ተመልካቾቻችን የነበረን ቆይታ ይህን ይመስል ነበር። እንግዲህ ሲዝን ብሬካችን ወይ ደግሞ አረፍ ብለን በአዲስ መልክ ስራ ጀምረናል የሚለው አይነት ሆነን ኤነርጂ ይዘን እስክንገናኝ ድረስ ያው ለእናንተ ያስረከብኩት ያለኝ ጉዞ በትንሹ፣ በሌላ ደግሞ ማረፊያ ደግሞ ሌሎች ነገሮችን እንጨምራለን። በአዲስ አቅም በአዲስ እይታ ወደ እናንተ እንደርሳለን። ይህን ግን ከመዝጋቴ በፊት ይህንን 70 ኤፒሶድ ከአንድ ጀምረን እዚህ ጋር እስክንደርስ ድረስ ይህንን 70 ዶክመንታሪ ይህንን 70 የሰዎችና የሰፈር ባዮግራፊ ይዘን ስንመጣ ቀልድ አይደለም ጉዞ። ግን ለዚህ ጉዞ ሀሳቦችን፣ ኤነርጂ፣ የሚያስፈልገን ኢንፎርሜሽኖችን በመስጠት በጣም ሆቢያቸው ሆነው ሲያግዙን ትልቅ የስራና የሳቅ ጨዋታ ሰብሳቢዎች የሆኑት ከዲሲ ዘላለም አባቡ፣ አሁንም ከዋሽንግተን ዲሲ አሜሪካን አምደ ጽዮን ኃይለ ሥላሴ ትልቅ እገዛ ሲያደርጉን የነበሩ ወይ ኤዲ ወይ ደግሞ አንዳለም ኃይሉ ኤዲ ኃይሉ የሚላኖ ፋሽን ባለቤት ወይ የሚላኖ ፋሽን ስራ አስኪያጅ ለሰጣችሁን ኢንፎርሜሽን ለነበረን ቆይታ ሳፖርት ላደረጋችሁን ለሚያስፈልገን ነገር ሁሉ ከጎናችን ስለነበራችሁ ክብረት ይስጥልን። ቤቲ ሱት በጣም በራሷ ምርጫ ይሄ ነው የሚያምርብህ ብላ እንደዚህ አሱባኛለች። በእናንተው ድምፅና በእናንተው
ፕሮግራም ደግሞ ቤቲሱትን እናመሰግናለን። እንግዲህ ክቡራን ተመልካቾቻችን እናንተን በየሳምንቱ አዳዲስ ነገር ቁጭ እያደረግንላችሁ ያለፋችሁ በደንብ ያላጣጣማችሁት ብዙ ኤፒሶዶች ብዙ ፕሮግራሞች ሊኖሩ ስለሚችሉ እስቲ ወደ ኋላ ተመለሱ። በዘጠኖቹ ቋንቋ ገርቧቸው ወይ ደግሞ ያላያችኋቸውን ደግሞ አምጥታችኋቸው በእነሱ እየተጫወታችሁ በእነሱ ኮሚኒኬት እያደረጋችሁ በእነሱ ቤተሰብ እያወራ እየሳቀ ይጠብቀን። ክቡራን ተመልካቾቻችን እኛ በአዲስ ምዕራፍ ከፍ ብለን እንመጣለን። በሲዝን 2 እነዛን የቀራችሁን ኤፒሶዶች ወይ ደግማቸው ብላችሁ የምታስቧቸውን ኤፒሶዶች እያያችሁ ባሪፍ ጠብቁ። መልካም ጊዜ። እኛ 90ዎቹ ነን። ቻው። የመድኃኔዓለም ያለ አይድል ኦችሎ ሆላቸው ሆማሪ ሳቲ ናቸው